እግዚአብሔር ይመስገን። ዛሬ ይህ የደስታ ቀን የሙሽሪትና የሙሽራው ብቻ አይደለም። ዛሬ ይህ የደስታ ቀን የቤተሰብም ጭምር ነው። ልጆቻችሁን ለዚህ ወግ ማዕረግ እንዲደርሱ በእግዚአብሔር ጸጋ ከእግዚአብሔር በታች ተረድታችኋል። ዛሬ እናንተም የደስታ ቀን ነው። እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ እያልን እያጨበጨብን ቤተሰቦችን ወደ ተዘጋጀላቸው ስፍራ እንሸኛቸዋለን። ቤተሰቦችን አጨብጭቡላቸው፣ በደንብ አጨብጭቡላቸው። ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልም የሚስት ራስ ነውና ቤተ ክርስቲያን በነገር ሁሉ ለጌታ እንደምትገዛ በነገር ሁሉ ልገዛልህና ላከብርህ ቃል ገባለሁ። መጋባታችን ለእግዚአብሔር ክብር ነውና አብረን በህይወት በምንኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ህይወት ለመኖር ቃል ገባለሁ። እግዚአብሔር የሚሰጠንን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል ገባለሁ። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። ከአንተም ከባሌ ከሞት በስተቀር በህይወት ሊደርስ የሚችል ማንኛውም ነገር ሊለየኝ እንደማይችል ቃል ገባለሁ። ለገባሁትም ቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አስርልሃል። ሕይወትንም ጸጋ አብረሽኝ እንድትወርሺ አድርጌ ላከብርሽ ቃል ገባለሁ። መጋባታችን ለእግዚአብሔር ክብር ነውና አብረን በሕይወት በምንኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ሕይወት ለመኖር ቃል ገባለሁ። እግዚአብሔር የሚሰጠንን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል ገባለሁ።
እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። ካንቺም ከሚስቴ ከሞት በስተቀር በሕይወት ሊደርስ የሚችል ማንኛውም ነገር እንዳይለየኝ ቃል እገባለሁ። ለዚህም ለገባሁት ቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አስርልሻለሁ። በልዑል እግዚአብሔር ፊት በእኔም በባሪያውና በቅድስት ቤተ ክርስቲያን ፊት በገባችሁትና በሰማሁት ቃል ኪዳን መሰረት ከአሁን ሰዓት ጀምሮ ከእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባልና ሚስት ናችሁ። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለየን። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለየን። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለየን። አሜን። በሆነው በክርስቶስ ኢየሱስ ስም ለዘላለም አሜን። በርቶ የምታዩት ሙሽራውን ይወክላል። ከሙሽሪት ፊት ደግሞ በርቶ የምታዩት ሙሽሪትን ይወክላል። መጽሐፍ ቅዱስ እንደሚናገር ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ናቸው እንጂ ወደፊት ሁለት አይደሉም እንደሚል የእግዚአብሔር ቃል መሀል ላይ ያልበራውን ሻማ በጋራ በማብራት ከዚህ በኋላ አንድ ሆነን ነው የምንቀጥለው፣ ሁለት አይደለንም ይሉናል። በጭብጨባ እናጅባቸው። ኧረ ጭብጨባችሁ አንሷል እንዴ? ኧረ ጭብጨባችሁ አንሷል እንዴ? ነገር ላይ ይኖር በመገለጥ በእውቀት በጥበብና በማስተዋል ባለጠግነት በተከፈቱ አይኖች እግዚአብሔር በወሰነልህ ነገር ሁሉ ላይ እንድትገዛና እንድትሰለጥን ምክንያት ለመሆን ወደ ቤትህ፣ ወደ ሕይወትህ፣ ወደ ዘመንህ ትግባ። አላካስ ከታች በሚሆን በታች ምንጭ በምድራዊ በረከት አምላኬ እግዚአብሔር ከዛሬ ቀን ጀምሮ በቃሉ እንደተናገረው ሚስትን ያገኘ ከእግዚአብሔር በረከትን አገኘ ተብሎ እንደተጽፈ የሙላት ቤት፣ የብልጥግና ቤት፣ የሀብት ቤት፣ የመትረፍረፍ ቤት፣ እጦት የማይታወቅበት ቤት ይሁን። እግዚአብሔር እንደባረከው ሰው በእግዚአብሔር እንደተባረከ
እንደ ባለጠግነቱ መጠን እግዚአብሔር እንደ ባረከው ዘንድ ሰው በሕይወት ዘመን ሁሉ ተመላለስ። በመጽሐፍ እንደሚናገረው እግዚአብሔር ለሰው ሀብትን፣ ጥሪትን፣ ክብርን ሰጠው። ነፍሱም ከወደደች አንዳች አላጎደለበትም። ነገር ግን አልሰለጠነምና ሌላው ይበላበታል የሚለው ቃል ከቶ በአንተ ላይ አይስራ። ላንተ የታየ ላንተ ይሁንልህ። እግዚአብሔር ከዚህ ብላቴና ጋር ዛሬ የተከፈቱ አይኖች፣ የልቦና አይኖች ኢማጂን የሚያደርጉ የበራ ብሩህ አእምሮ፣ አስተዋይ ልቦና፣ ጥበብና ዕውቀት መገለጥ እግዚአብሔር የተጉ የበረቱ የሥራ እጆች የሰለጠኑ ጥበብ ሞላባቸው ዛሬስ እግዚአብሔር ከዚህ ቀን ጀምሮ ባርካለሁ ተብሎ እንደጻፈ ከዚህ ቀን ጀምሮ ይባርክ። ከሚስት ጋር በረከትን ይስጥ፣ ጤናን ይስጥ፣ ረዥም ዕድሜን ይስጥ። በዋቃህ ሙሉ ይሆን፣ የዘይትህ ማድጋ ሞልቶ የፈሰሰ ይሆን፣ ጓዳህ ሙሉ ተመስገን